በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ ይዘንላችሁ የምንቀርበው የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን የጽጌ ጾም አጀማመርና ማህሌተ ጽጌ ደራሲ ማን ነው የሚለውን አብረን ያለን አብራችሁን ቆዩ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ሥርዓት መሰረት ከመስከረም 26 ቀን እስከ ህዳር 6 ቀን ያለው 40 ቀን የእመቤታችንን እና ልጇን ስደት በማሰብ ወርሃ ጽጌ ዘመነ ጽጌን ታከብራለች። ይህ 40ው ቀን የእመቤታችንና የጌታችን የመድኃኒታችን የኢየሱስ ክርስቶስ ስደት የሚታሰብበት ዘመን ነው። ወቅቱ የአበባና የፍሬ ወቅት በመሆኑ እመቤታችንን በአበባ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በፍሬ እየተመሰሉ ጌታችን በአምልኮት እመቤታችን በፈጣሪ እናትነቷ በተለየ ምስጋና ያመሰግናሉ። በስድስተኛው መቶ ክፍለ ዘመን የተነሳው ታላቁ ቅዱስ ያሬድ አምቶ ጸዋተ ዜማውን ሲደርስ በ14ኛው መቶ ክፍለ ዘመን የተነሳው አባ ጊዮርጊስ ዘጋስጫ ሰዓታትን ደርሰዋል። በዚህ ዘመን ከአባ ጊዮርጊስ ጋር ጥልቅ መንፈሳዊ ፍቅር የነበረው አባ ጽጌ ድንግል ማህሌተ ጽጌ የተባለውን ድርሰት ደርሷል። ማህሌተ ጽጌ ግጥማዊ አካሄድ ያለው ድንቅ የኢትዮጵያ ድርሰት ሲሆን ይህ ድርሰት በማንኛውም ጊዜ የሚጸለይ ቢሆንም በተለየ ሁኔታ ወቅት ደግሞ ተለይቶ በቤተክርስቲያን አገልግሎት ላይ የሚውል ነው። በእመቤታችን በቅድስት ድንግል ማርያምና በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ የስደት ዘመን ማለትም ከመስከረም 26 እስከ ህዳር 5 ቀን ድረስ ባለው ዘመን ውስጥ ነው። በዚህ ወቅት በየሳምንቱ እሁድ ሌሊት በሙሉ የእመቤታችን ከልጇ ጋር ወደ ግብጽ መሰደዷና መንከራተቷን እየታሰበ በሊቃውንት የሚደረስ የምስጋና ጸሎት ነው። የድርሰት በግጥም መልክ የተደረሰ ሲሆን በአብዛኛው 5 ስንኞች ሲኖሩት በዛቱም 158 ያክል ነው። እመቤታችን ጣዕሟና ፍቅሯ እንዲሁም ምስጋናዋ ሲናፍቁ የነበሩ ቅዱስ ኤፍሬምና አባ ሕርያቆስ ውዳሴዋና ቅዳሴዋን እንደገለጸችላቸው ሁሉ ስለ ፍቅሯ ሲሳሳ ለነበረው ለአባ ጽጌ ድንግል ደግሞ ይህንን ማህሌተ ጽጌ ድርሰት እንዲደርስ ምስጢሩን ገርጣለታለች። ቅድስት ሀገረ እግዚአብሔር ኢትዮጵያ የመስከረምና የጥቅምት ወራትን የአበባ ወራት ወርሃ ጽጌ ዘመነ ጽጌ ናቸው። ይህ ወቅት ተራሮች በአበባ የሚጌጡበት ለዓይነ ማራኪ የሚሆንበት ጊዜ ነው። በዚህ ዘመን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ልብስ ስለምትጨነቃላችሁ የሜዳ አበባዎች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ፣ አይደክሙም አይፈትሉም፣ ነገር ግን እላችኋለሁ ሰሎሞንስ እንኳን በከበረው ሁሉ ከነዚህ እንዳንዱ አልለበሰም እንዳለ። እግዚአብሔር ዛሬ ያለውን ነገ ወደ እቶን የሚጥለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንስ ታዲያ ለም ይልቅ እንዴት እንዲህ እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ እንዳለን በወንጌሉ። ታዲያ መጨነቅ የሚገባን መንግስተ ሰማያት ለመግባት እንጂ በዚህ ዓለም ስላለው ነገር እንዳልሆነ ተራሮች በአበባ ያለበሰ አምላክ በአርያውና በአምሳሉ የፈጠረን እኛንም የሚያስፈልገንን ምግብና ልብስ እንደሚያነሳን እያሰብን የምንዘክርበት ወቅት ነው። ሊቁ ድርሰቱ ፍሬ ከአበባ አበባን ከፍሬ እንደሚገኝ ሁሉ ማህሌተ ጽጌም እመቤታችን ቅድስት ድንግል ማርያም ልጇን መድኃኒታችን አምላካችን ኢየሱስ ክርስቶስን በአበባ እና በፍሬ እየመሰለ የሚያስረዳ ድርሰት ነው። አባ ጽጌ ድንግል ማን ናቸው? አባ ጽጌ ድንግል በሰሜን ሸዋ ሀገር አውራጃ ውስጥ የተወለዱ ሲሆን መጀመሪያ አማኒ ወይም ያልተጠመቁ ነበር።
ከዕለታት አንድ ቀን ይህ ሰው በወጣበት ዕድሜው አውሬ ለማደን ወደ ጫካ ሄደ። ጫካውም በዛው አውራጃ የምትገኝ ልዩ ስሟ ደንስ ወይም ገዳመ ደንስ በሚባል ትታወቃለች። አባ ጽጌ ከቤተ እስራኤላውያን ወገን እንደሆነ ይገመታል። በጫካው ውስጥ ፊቷ እንደ ጽጌረዳ አበባ የተከበበና ያጌጠ እጅግም ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያም ስዕል አይቶ በስዕሏ ውበት እየተደነቀ በአግራሞት ሲመለከት እንደ እርሱ ያልተጠመቀ ጓደኛው መጥቶ ወንድሜ ሆይ ምን እየፈለክ ነው? የክርስቲያኖችን ስዕል ታያለህን? በማለት ጠየቀው። በዛት አዎን ሲለው በተቆጥቶ በያዘው በትር ስዕሏን ሲመታት ወዲያውን ተቀስፎ ሞተ። ከዚህ በኋላ ክንፎቹ በጽጌረዳ አበባ ያጌጡ የመሰለ መልአኩ ቅዱስ ሩፋኤል በነጭ ወፍ ተመስሎ ወደ አባ ጽጌ መጥቶ አንድ ቀይ መነኩሴ እስኪመጣ ድረስ ይህች ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። በዘመኑ ታላቅ አባት የነበሩት አባ አቡነ ዜና ማርቆስ በሌላ ጊዜ አባ ጽጌ ወዳለበት ወደ ደብር መጥተው ከነብዩ ኢሳይያስ ትንቢት ትወጽእ በትር እምእስረ ኢሴይ ወየዐርግ ጽጌ እምኔሃ እያሉ በግዕዝ ሲያነቡ አባ ጽጌ ሰማና አባቶቼ አይሁድ የነቢያትን ትንቢት ንባብን አስተምረውኛል አውቃለሁ፣ ትርጉሙን ግን አላውቅምና ይተርጉሙልኝ አላቸው። አባ ጽጌ ድንግል አቡነ ዜና ማርቆስ ሲተረጉምለትም እንዲህ አሉት። ትወጽእ በትር እምእስረ ኢሴይ የሚለው ንባብ ከኢሴይ ወገን የሕይወት በትር የሆነች እመቤታችን ቅድስት ድንግል ማርያም ትወለዳለች ማለት ነው። ወየዐርግ ጽጌ እምኔሃ የሚለው ንባብ ደግሞ ከእመቤታችን ጌታ በድንግልና ይወለዳል፣ ከጌታም ክብር ይገኛል ማለት ነው። ይህም ጌታ ተወልዶ ትንቢት በእውነት ተፈጽሟል ተብሎ ተረጎመለት። አባ ጽጌም በዚህ ትርጉም ደስ ተሰኝቶ አባቶ የኢሳይያስን ትንቢት መልካም ሁኔታ ተረጎሙት፣ መልካም ነገርን ተናገሩ አላቸው። ስዕሏ ወዳለችበት ቦታ አቡነ ዜና ማርቆስ ወስዶ ታሪኩ ከላይ እንደተገለጸው በጫካ ውስጥ ያያትን ስዕል ጓደኛው በያዘው በትር ሲመታት ወዲያው እንደተቀሰፈና ክንፎቹ በጽጌረዳ አበባ ያጌጡ አንድ ነጭ ወፍ ቅዱስ ሩፋኤል ወደ እርሱ መጥቶ አይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር የናገረውን ሁሉ ነገረው። አባ ጽጌ ድንግል አቡነ ዜና ማርቆስ በስዕሉ የተደረገውን ተአምር ሰምተው እጅግ ደስ አላቸው። መጀመሪያ እመቤታችን በድንግልና በወለደች በፈጣሪ ልጅ በኢየሱስ ክርስቶስ እመን፣ ይህች ስዕል ያስገኘ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ እርሱ እንደሆነ እወቅ አለው። በአብና በወልድ በመንፈስ ቅዱስ አጥምቀው ጽጌ ብርሃን ብለው ሰየሙት። ከዚህም በኋላ ስዕሏን በገዳመ ደንስ ደብረ ብስራት ወደሚባል ገዳም ወስደው በዘመነ ጽጌ ጥቅምት 1 ቀን በክብር አስቀመጧት። የምትከበርበት ቀንም ጥቅምት 3 እና ሰኔ 8 ቀን አደረጉ። ጽጌ ብርሃንም ለማዕረገ ምንኩስና አበቁት። አባ ጽጌ ብርሃን ጽጌ ድንግል የሚለው ቅጽል ስሙ ነው። አባ ጽጌ ብርሃን ወይም ጽጌ ድንግል ከመጠመቁ በፊት በአባቶቹ በአይሁድ ሥርዓት እያለ የብሉያትን መጽሐፍ የተማረ ነበረ። የቅዱሳት መጻሕፍትን ትርጓሜ ግን የተማረው ከአቡነ ዜና ማርቆስ ነበር። አባ ጽጌ ድንግል በማህሌት አገልግሎት ጊዜም ታላቁ ጻድቅ አቡነ ዜና ማርቆስ ቤተክርስቲያኗንና ስዕሏን እየዞረ ሲያጥን እመቤታችን የካህናት አገልግሎት እንደምትባረክ ካህናቱ በግልጽ ይረዱ ነበር። አቡነ ዜና ማርቆስ በተወለዱ በ140 ዓመታቸው አርብ ጠዋት ታኅሳስ 3 ቀን በ1402 ዓመተ ምህረት አረፉ። ከዚህም በኋላ አባ ጽጌ ብርሃን በወሎ ክፍለ ሀገር በወረይሉ አውራጃ ልዩ ስሙ ደብረ ሐንታ ለሚባል ገዳም የሕግ መምህር ሆኖ ከተሾመውና ከጓደኛው ከአባ ገብረ ማርያም ጋር እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን የእመቤታችንና የፈጣሪ ልጇን በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለ የሚያመሰግነውን መኃልየ ጽጌ የተባለውን ድርሰት በአባቶ በዳዊት መዝሙር መጠን 150 አድርጎ ደረሰ። አባ ጽጌ ድንግል ወይም አባ ጽጌ ብርሃን
እና አባ ገብረ ማርያም የዘመነ ጽጌን የማህሌት አገልግሎት በጋራና በፍቅር ያገለግሉ ነበር። አንዱን ዓመት አባ ገብረ ማርያም የክረምት መውጫና የዘመነ ጽጌ ዋዜማ በሆነው መስከረም 25 ቀን ከደብረ ሃንታ መጥቶ አባ ጽጌ ድንግል ካለበት ደብረ ብስራት ገብቶ ከመስከረም 26 እስከ ህዳር 5 ቀን ያለውን የዘመነ ጽጌ አገልግሎት በአንድነት ፈጽመው ህዳር 8 ቀን ወደ ደብረ ሃንታ ይመለሳል። በቀጣይ ዓመት ደግሞ አባ ጽጌ ድንግል ወደ አባ ገብረ ማርያም ይሄድና በአንድነት በፍቅር ያገለግላሉ። የአባቶቻችን የአቡነ ዜና ማርቆስ የአባ ጽጌ ብርሃንና የአባ ገብረ ማርያም ረድኤት ሳይለየን ከዘመነ ጽጌ አገልግሎት በረከት እንድንሳተፍ ያድርገን። አሜን። ተወዳጆች ሆይ ይህ ወደ እናንተ የምናደርስላችሁ መንፈሳዊ ትረካ መርሃ ግብር እንዲሰፋ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። የእመቤታችን የቅድስት ድንግል ማርያምና የልጇን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስደት እያሰብን ከጾሙ በረከት እንድናገኝ የእግዚአብሔር መልካም ፈቃድ ይሆንልን። ተወዳጆች ሆይ በያላችሁበት ሰላም እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሀገራችን ኢትዮጵያን ሰላም ያደርግልን።